የዳጣ ታሪክ ብዙዎችን የሚያስተምርና አሳዛኝ ታሪክ እስከ መጨረሻ እንድትከታተሉ በአክብሮት ጋበዝኳችሁ። ሰላም ጤና ይስጥልኝ። የሮዲ ሁለገብ ቻናል በባለፈው ክፍል 1 ላይ የዳጣን ታሪክ አጋርቻችሁ ነበር። ቀጣዩን ክፍል ይዤ ስለቀረብኩ ላይክና ሰብ እያደረጋችሁ እስከ መጨረሻ እንድትከታተሉ ስል በአክብሮት ጋበዝኳችሁ። ዳጣ እጅግ ልብ የሚነካና የሚያሳዝን ብዙዎችን የሚያስተምር ታሪክ ነው። ይሄ ታሪክ እንዲህ ይጀምራል። ለማስታወስ ያህል በባለፈው ክፍል 1 ላይ ዳጣ ከ18 ዓመት ቆይታ በኋላ ቤተሰቦቿን ካገኘች በኋላ ምን እየተፈጠረ እንዳለ እየነገርኳችሁ ቆይቼ ነበር። ሆኖም ክፍሉን የቆመበት ዳጣ ሽንት ቤት ገብታ ፀጉሯን እያበጠረች እያለ አቢጊዳ ሽንት ቤት ገብቷ ፀጉሩን በመውሰድ ዲኤንኤ ምርመራ ለማስደረግ ነበር ክፍሉ የተጠናቀቀው። ሆኖም ያንን ፀጉር ወስደው ነበር። ያ የወሰደችው ፀጉር ግን የዳጣ ሳይሆን የሰላም ፀጉር ነበረ። እሷ ግን የዳጣ ፀጉር ነው በማለት ዲኤንኤ ምርመራ ወስደው ነበር። ያንንም ዲኤንኤ ምርመራ ውጤት ይዟ መጥቷ ለእናትየዋ ይሄው እኔ አባዬ እንዴት እዚህ ቤት ሊያመጣ ቻለ? የጓደኛዬ ልጅ ነው ብሎ ከኔ በበለጠም እየወደዳት ስለሆነ እንዳልኩሽ እኔ የጀመርኩትን ነገር ከግብ ሳላደርስ እማዬ ማቆም ስላልቻልኩኝ ዳጣን ዲኤንኤ ምርመራ የአባዬን ፀጉርና የዳጣን አንድ ላይ ወስጄ ዲኤንኤ ምርመራ ውጤት ነው ብላ ትሰጣታለች። እናትየውም እጅግ በመደንገጥ ልጄ ምን ባደርግሽ ነው አንቺ አርፈሽ የምትቀመጪው? እኔ ይሄ ሁሉ ዓመት አብሬው ስቀመጥ እንኳን አንድ ቀን ተጠራጥሬው አላውቅም። አንቺ ግን ምን አይነት ልጅ ብትሆኚ ነው አባትሽን በዚህ ወርደሽ የምትጠራጠሪው? በማለት እጅግም ትቆጣትና በይ ውጭልኝ በማለት ትላታለች። ያንንም የዲኤንኤ ምርመራውን ሳትከፍተው በይ አባትሽ እንዳያይ እኔም አላይም ብላ በቆሻሻ ትጥለዋለች። ሆኖም ከቆሻሻ ማምጥተው ሳሎንም ደርሶ ነበር። አባትየውም ለማየት ሲል አሁንም በሆነ ነገር እንዳያይ ያደርጉትና ያወጡታል። ዳጣ ይሄ ሁሉ ነገር የማታውቀው እሷ እነሱ ቤት በመግባቷ ብቻ ዘረቢስ ነበርኩኝ ብላ ስለምታስብ አባት ስላገኘች ብቻ ዲኤንኤ ምርመራም አሁን ላይ አናደርግም፣ ትዳሬን እጅግ የምወድና የማከብር ስለሆንኩኝ ቀስ ብዬ በሂደት ነው ብሏትም ስለነበረ ያንን ብቻ በትዕግስት እየጠበቀች ነበረ። ሆኖም ያንን ዲኤንኤ ሳያየው እሷ ከቆሻሻ ውስጥ አይቷ እነ ሞገስ ጋር ትወስደዋለች። እዛም በመውሰድ ሲታይ ዲኤንኤ ምርመራው የእሷ ሳይሆን ከአባትየው ጋር ምንም አይነት አባት እንደማይሆናት ይነግራታል። እሷም እጅግ በመደንገጥና በማልቀስ እንዴት ይሄ ነገር ሊሆን ቻለ? እሷስ ለምንድን ነው ይህን ያደረገችው? ብላ እጅግም ካለቀሰችና ከተሰማትም በኋላ ስታስታውስ ፀጉሯን አላበጠረችም ነበር። የሰላም ስለሆነ በዛ ትረጋጋለች። ሆኖም ወደ ቤት ትመጣና አቢጊዳ እንደተለመደው ጥምድ አድርጓ ትይዛታለች። ስትወጣም ስትገባም ሰላምም እንዴት ነው የት ነው ያደግሽው? በማለት ሁሉም በጥያቄ ያፈጧታል። እሷም ድብቅነትንም ስለማትችል አንዳንዴ እያመለጣትም ቢሆንም አባትየው አደራ ሰላላት አንዳንድ ነገር እያለች ታሳልፋለች። ሆኖም ሁሉም አትኩሮም ቢያያት ቦታም ሳሰጣቸው እስከ ዛሬ ድረስ በዛ ቤት አለች። ሆኖም አሁን ላይም ዲኤንኤ የተደረገ ነገር የለም። አሁን እንዴት አድርጌ ነው እናቴን የማገኘው? ስለ እናቴ ንገረኝ፣ እናቴስ በሕይወት አለች ወይ? በማለትም ትጠይቀዋለች። ሆኖም አሁን ላይ ስለ እናትሽ ምንም ነገር እንዳትጠይቂኝ ይላታል። መኪና ውስጥ
ስታገኘው አባቴ ብላ ነው የምትጠራው። ሆኖም ውስጥ ሲሆን ግን አቶ ደረጀ በማለት ትጠራዋለች። አቶ ደረጀ ለምን ጣልከኝ ብላም ጠይቀው ነበረ። እኔ ወድጄ ሳይሆን ድንገት ነበር የተፈጠርሽው። አሁን ግን እጅግ የምወድሽ ልጄ ነሽ። የጣለሽም ወንድሜ ነበር። በትዳሬ እንዳልፈናቀል ፈርቶ ወስዶ ጥሎሽ ነው ብሎ ይላታል። እሱስ የት ነው ያለው? አልለቀውም፣ እንዴት ይጥለኛል ስትል እሱም አጥፍቶም ሳይሆን ለትዳሬ በመስጋት ነው ብሎ ይነግራታል። እሷም ቢሆንም ለምን ራሱም አልወሰደኝም ብላ ስትል እኔም ብዙ ዓመት ፈልጌሽም ነበር፣ ከሱ ጋም እስከ ዛሬ ድረስ አንነጋገርም፣ በአንቺ የተነሳ የትም እንደጣለሽ ነግሮኝም አያውቅም፣ እኔም ፈልጌ ሲያቅተኝ ነበር የተውኩት ብሎም ታሪኩን እንዲህ ብሎ ይነግራታል። እሷም በቃ ካሁን ወዲህ ይቅርታ አድርግለት፣ እኔን እንኳን ፈጣሪ አምላክ አሳደገኝ፣ መድኃኒዓለም እዛ የጣልከው አልጣለኝም በማለት ክድዬም በማለትም እናቷን በዛ አይነት ትጠራለች። ሆኖም እኔ እስከ ዛሬ ድረስ ይቅርታ አላረኩለትም፣ አንቺ እንዴት ልትይኝ ቻልሽ ብሎ ሲላት ይቅር ስንል ነው ይቅርታ የሚደረግልንና ግድ ይቅርታ ማድረግ አለበት ትለዋለች። እሱም እሺ በቃ ብሎ ይላታል። አብረን ሄደን ያለውን ነገር እንነግረዋለንም በማለት ይስማማሉ። ሆኖም እስካሁን ድረስ ወንድምየውን ወስዶ እንዳገኛትም አልነገረውም። እሱም ለትዳሩ በመስጋት እጅግ ግራ በመጋባት ውስጥ ይገኛል። እንግዲህ ባለማወቅ መፈጠር የተፈጠረው ልጅ ግን እጅግ በመሰቃየት የሚያሳልፍ ማለት ነው። ይህ ታሪክ በብዙዎች ዘንድ የሚገጥማቸው በተለይ በሴቶች ዘንድ ልጃቸውን አንስተው በጎዳና ጥለው ልጅ ምን ያህል ዋጋ እንደሚከፍል ዝናብ፣ ብርድ፣ ፀሐይ ይህ ሁሉ ነገር እየተፈራረቀበት አንዳንዴ በሞት ሲሄድ አንዳንዴ ደግሞ ከሞት ሲድን በዚህ አይነት ሁኔታ ላይ የሚገኙ ወይም ደግሞ ጌታ ወዷቸው ጥሩ ደረጃ ላይ የሚገኙ ልጆች ይኖራሉ። ሆኖም ግን ብዙ ጊዜ ድንገት የሚፈጠሩ ልጆች በስቃይ ውስጥ ያሳልፋሉ። የእናት ልብ ሳይረጋ የአባት ልብ ሳይረጋ አንዷ ዳጣ ናት። ከዚህ የባሰም ታሪክ ይኖራል። የእሷ ታሪክም ይቀጥላል። እንደዛው በዛ ጎዳና ያ ሁሉ ካሳለፈችም በኋላ አባቷ ጋር ብትመጣ አባትየው ደግሞ ለትዳሩ ስለዘጋ በአንዴ ልጄ ብሎ ሊቀበላት አልቻለም። እናትየዋንም ያለችበት ቦታ እስካሁን ድረስ አላሳወቃትም። እሷም እውነት እናቴ ማንንስ ትመስል ይሆን? እናቴስ ምን ያህል እየተሰቃየች ይሆን ብላ ብትለውም አይ ደህና ናት፣ በሕይወትም አለች፣ ግን እንዳትጠይቅኝ ብሎ ይላታል። ነገሮችን አስተካክዬ ዲኤንኤ ምርመራ ከተመረመርን ሁሉንም ነገር ተጋፍጬ እቀበላለሁ፣ ካሁን ወዲህ ደግመሽ አትሰቃይም ብሎም ቃል ገብቶላታል። ሆኖም እንዴት እንደሚሆን መጨረሻ ላይ ታሪኩ ተገጣጥሞ ይሆን ወይስ እውነተኛ ልጁ ትሆን? እንግዲህ ታሪኩ እየቀጠለ ስለሚሄድ እናንተም ደግሞ ለዚህ ቤት አዲስ የሆናችሁ ሰብስክራይብ እና ላይክ እያደረጋችሁ እንግዲህ ይሄ ህይወት በሰዎች ዘንድ እንዳይለመድና እንዳይገጠም ቢያንስ እንኳን ጎዳና ከመጣል ማሳደግ እንኳን አቅም የሌላቸው ማሳደግ ለሚችል አካል አሳልፈው ቢሰጡ ለህግ ቢሰጡ ብዙ ባለህጻናቶች የሚያሳድጉ አሉና ለእንደዚህ አይነት ቦታ ቢሰጡ ጥሩ ነበር። ሆኖም በዚህ አይነት ስቃይ ውስጥ እንዲያሳልፉ ባያደርጓቸው ደግ ነው ብዬ እላለሁ። እናንተም ደግሞ አስተያየታችሁን እንድታስቀምጡ በኮሜንት ላይ በአክብሮት እየጠየኳችሁ እንግዲህ በአሁኑ ላይ አሁን ወደ ምርመራ እየሄዱ ነው አባትና ልጅ። እስቲ ውጤቱስ እንዴት ሆኖ ይመጣል? በዚህ መሀልስ ከዲኤንኤው ምርመራ ያሳለፉት የጎዳና ላይ ታሪክ ምንድን ነው? የማትረሹ
አንድ ንገሪኝ ብሏት ነበረ። እሷም እጅግ እያለቀሰች የነገረችው ነገር ነበር። እሱን ደቂቃ ከሚረዝምባችሁ በቀጣይ ክፍል ላይ የምነግራችሁ ስለሚሆን ቤቱን ሰብስክራይብ አድርጉት እላችኋለሁ። እጅግ የሚያሳዝንና ብዙዎችን ያስተምራል ብዬ ያሰብኩትን ነው። እስከዚህን ሰዓትም በትዕግስት ስለምትከታተሉት ሁሉ እጅግ እያመሰገንኩኝ ከወዲሁ እንሰናበታለን ማለት ነው። እንግዲህ እንደምታበረታቱንም ተስፋ እናደርጋለን። እዚህ ጋር አስተማሪ ነው የሚባሉ ነገር ሁሉ የሚለቀቅበት ቻናል ስለሆነ ቤተሰቡን ተቀላቀሉ። መልካም ቆይታ ይሁንላችሁ። እንግዲህ በድጋሜ እንደምንገናኝ ተስፋ እያደረግኩኝ በዚሁ ላይ ያያችኋለሁ ባይ